ከቴቤት ቴቱ ምንላት እቺ ከዛ ታ ደግሞ አሁንም ከቴቤት ቴቱ ቲታ አራተኛ ሰላም እንደምን አላችሁ እንደምን ቆያችሁ እንኳን ደህና መጣችሁ ወደ አዲስ ቲዩብ ዩቲዩብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን የምታገኙበት ቻናል ነው ማለት ነው ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ ይደርሳሉ ማለት ነው በዚህ ቻናል በጣም አሪፍና አስተማሪ የሆኑ የአማርኛና የእንግሊዘኛ መጽሐፍ ማንበብ በቀላሉ እንዴት መልመድ እንዳለባችሁ የሚያሳይ ቪዲዮችን እለቃችኋለሁ ማለት ነው ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደልና እንግሊዘኛ ፊደል አንድ ላይ አድርገን እንዴት እንደምናነባቸውና አንዳንድ ቃላቶችን በአማርኛም በእንግሊዘኛም እየጻፈ እናንተ በቀላሉ መረዳት እንድትችሉ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው ቀጥታ ወደ ቪዲዮ እንገባለን እንግዲህ እዚህ ጋር እንደምትመለከቱት ውድ ቤተሰቦቻችን በአማርኛና በእንግሊዘኛ አድርጌ በሰንጠረዥ አድርጌ ነው ያመጣሁላችሁ እናንተ በቀላሉ እንድታገኙአቸው ብዬ ነው እንደዚህ ያመጣሁላችሁ ማለት ነው ከላይ በኩል በሰማያዊ ባክግራውንድ ያሉት በአማርኛ የተጻፉት ናቸው ከታች በኩል ደግሞ ያሉት በእንግሊዘኛ የተጻፉት ናቸው ማለት ነው አብዛኛው ተማሪ አሁን እንግሊዘኛ ለመጀመር በጣም ይፈራል እንደገና ደግሞ ጀምሮም በቀላሉ እንዴት መያዝ እንዳለባቸው ይከብዳቸዋልና በዚህ መልክ ከያዛችሁ በቀላሉ በአጭር ጊዜ ውስጥ እንደምታነቡ እርግጠኛ ሆኜ ነው የምነግራችሁ ዛሬ የምንመለከታቸው እነኚህ እዚህ ጋር ያሉ ቃላቶችን ነው የምንመለከታቸው እንዴት እንደጻፍናቸው ከላይ በኩል አማርኛ አለ በታች በኩል እንግሊዘኛ አለ እንዴት እንደጻፍናቸውን እንመለከታለን ማለት ነው የመጀመሪያይቷ እቺ ሁ ፊደል ናት ስለዚህ ሁ ፊደል ከሆነች ከሃ ቤተሰብ ስንተኛዋ ናት ማለት ነው ሁለተኛዋ ከዛ ደግሞ ሉ ናት አያችሁ ከሌ ቤተሰብ ሉ አያችሁ እዚች ጋር ያለችው ናት አሁን እዚህ ጋር ማድረግ ያለባቸው ነገር ምንድነው ቤተሰቦቻችን ሁና ሉ የአማርኛዎቹን አይተናቸዋል አይደለ ለምሳሌ እናንተ የእንግሊዘኛ ፊደል ተጠቅማችሁ ሁሉ ወይም ሁሉ ብላችሁ ሁና ሉ ለመጻፍ ከፈለጋችሁ በቀላሉ ምንድነው የምታደርጉት እዚህ ጋር ያለው ፊደላቶችን ነው የምትጠቀሙት ወደ ሌላ ቦታ የትም አትሄዱም አያችሁ እዚች ጋር ያለችው ለምሳሌ ሁ ፊደል አለች አያችሁ እቺኛዋ ማለት ነው ከዛ ደግሞ ሉ ፊደል ከሆነች ደግሞ አሁንም እዚች ጋር ከስራ ያለችው ሉ ፊደል ትጠቀማላችሁ ከዛ በቀላሉ ትጽፋላችሁ ማለት ነው መጀመሪያ በአማርኛ ሲጽፉ ሁሉ የሚለውን አይደል የጻፍነው እቺን ሁለት ፊደል የትኛው ነው የተጠቀምናቸው እዚች ጋር ያለችው ሁና እዚች ጋር ያለችው ሉ ስለዚህ መጀመሪያ የአማርኛዎቹን ነው እዚህ ጋር የጻፍናቸው አይደለ የተጠቀምናቸው ፊደላቶች እቺ ሁናት እቺ ሉ ናት አሁን ደግሞ በተመሳሳይ ከስር ያለውን ሁሉ የሚለውን በእንግሊዘኛ የጻፍነው አለች አይደል እዚች ጋር እሷን ለመጻፍ ደግሞ እዚች ጋር ሁ አለች እዚች ጋር ሉ አለች በቃ ተመሳሳይ ማለት ነው ስለዚህ አሁን ምንም ልዩነት የለም የተጠቀምናቸው ፊደላቶች ተመሳሳይ ናቸው ማለት ነው ለምሳሌ እዚች ጋር የተጠቀምናት ማናት ሁ ፊደል እዚች ጋር አያችሁ ሁ ፊደል እዚች ጋር አለችው ከዛ ደግሞ ሉ ፊደል እዚች ጋር አሉ ሁለቶቹም ሉ ናቸው ማለት ነው ስለዚህ ከስር ያለው በእንግሊዘኛ ያለው ከላይ ያለው በአማርኛ ነው ተመሳሳይ ናቸው ማለት ነው ምንም ልዩነት የለም ድምጻቸው ስለሚመሳሰል ሁ ከዛ ሉ እዚጋም ሁሉ በአማርኛም በእንግሊዘኛም በዚህ መልክ ከጻፋችሁ በዚህ መልክ ፊደላቶችን መጀመሪያ በደንብ አድርጋችሁ ከያዛችሁ በቀላሉ እንደምታነቡ እርግጠኛ ነኝ ማለት ነው በጣም አሪፍ ኦኬ አሁን ደግሞ ወደ ሁለተኛው እንሄዳለን ሁለተኛይቷ ደግሞ ምን ትላለች እዚች ጋር ያለችው ናት ምናነባት ሁለተኛይቷ ሌላ አሁን ሌላ የሚለው ነው የምንጽፈው ስንጽፍ ቤተሰቦቻችን በአማርኛ ሌላ የሚለው እንጽፋለን ደግሞ እንግሊዘኛ ፊደል ተጠቅመን እንዴት እንደምንጽፋቸው እናያለን ማለት ነው በዚህ መልክ ካያችሁ በደንብ እንደምትረዷቸው እርግጠኛ ስለሆንኩ ነው እንደዚህ ያመጣውላችሁ ኦኬ ስለዚህ ሌ ስንል ሌ ርዘም ብላ የምትነበበዋን ሌ ነው የምንጠቀማት ሌ እዚች ጋር ያለችው ሌ አያችሁ ሁለቱም አንድ ላይ ነው ያከበብኳቸው በአማርኛም በእንግሊዘኛም ሌ ናት ለምን ከስር ያለው በእንግሊዘኛ ስለተጻፈ ማለት ነው እዚች ጋር ኦኬ ሌ ከዛ ደግሞ ማናት ሁለተኛይቷ ላ ናት አይደለ ላ ከሆነች ደግሞ ከሌ ቤተሰብ ሌ ሉ ሊ ላ እቺኛዋ ናት ማለት ነው አያችሁ ላ ከሆነች ደግሞ እቺኛዋ ናት አያችሁ ስለዚህ ሌላ የሚለውን በዚህ መልክ ጽፈናል ማለት ነው በአማርኛም እንዲሁም ደግሞ በእንግሊዘኛም በዚህ መልክ በቀላሉ ነው የጻፍናቸው ማለት ነው ቤተሰቦቻችን እናንተ መጀመሪያ መለየት ያለባችሁ ነገር ምንድነው ለቤተሰብ የመጀመሪያው እንዴት ነው የምትጻፈው ሉ የምትሏት ድምጽ እንዴት ነው የምትጻፈው ሊ ምንላት ፊደል እንዴት ነው የምትጻፈው የሚለው ነገር በደንብ ማየት አለባችሁ ማለት ነው ለምሳሌ ሀቢት ላይ ከተመለከትን ኤች ፊደል ተመሳሳይ ናት ኤች ናት እስከ መጨረሻው ሰባቱም ኤች ናቸው እነኚህ ተነባቢ ናቸው ተነባቢ የሚባሉት ናቸው ተመሳሳይ የሆኑት
ግን የሚቀያየሩት እነኚህ ትናንሾች ናቸው እዚህ ጋር የተጻፉት ኤ ዩ አይ ኤ ኢ ኦ ምናምን እነኚህ ናቸው እንጂ የሚቀየሩት ተነባቢዎቹ አይቀየሩም፣ አነባቢዎቹ ይቀየራሉ ማለት ነው። እነኚህ ትናንሾቹ ለምሳሌ ሌ ቤት ከመጣችሁ ኤል ፊደል ተመሳሳይ ናት እስከ መጨረሻ አያችሁ። ሰባቱም ተመሳሳይ ነው። የሚቀየሩት ደግሞ አነባቢ የምንላቸው እዚች ጋር ያሉት ትናንሾች ናቸው ማለት ነው። አያችሁ እነኚህ ይቀየራሉ እንጂ ዋናዋ ፊደል አትቀየርም ማለት ነው። እነሱም መጀመሪያ በደንብ መያዝ አለባችሁ። ከዛ በኋላ በቀላሉ ነው የምትጽፉት ማለት ነው። በጣም አሪፍ ኦኬ። አሁን ወደ ሶስተኛ መተን ደግሞ እችኛዋን እንመለከታታለን። ሐምሌ ሐምሌ የምትሏን ለምሳሌ በአማርኛ ብቻ ነው የጻፍኳት። በአማርኛ ሀ ፊደል ሐመሮሃ ነው የተጠቀምኩት። እዚህ ጋር ያለው ሀ ነው ማለት ነው። ሀ በአማርኛም በእንግሊዝኛም አንድ ላይ ማየት ትችላላችሁ። ሀ አያችሁ። ከዛ ደግሞ ም እዚች ጋር ሚ ፊደል አለች አይደለ? ሚ። ስለዚህ ከሜ ቤተሰብ ስድስተኛዋ ደግሞ ም እቺ ናት አይደለች? ሚ ብቻዋ ትመጣለች። ከዛ መጨረሻ ላይ ሌ ሌ ሐምሌ ሌ ስንል ደግሞ ቅድም የጻፍናት ሌ እዚች ጋር ያለች በቃ። ስለዚህ አሁን ሐምሌ የሚለውን በእንግሊዘኛ መጻፍ ከፈለጋችሁ ምንድነው የምታደርጉት? ከስር ያሉ የእንግሊዘኛዎቹን መጠቀም ማለት። አሁን እኔ ሐምሌ ለማለት እዚህ ጋር ስጽፍ ከላይ ያሉትን ነው የተጠቀምኳቸው። አያችሁ እነኚህ ብቻ ነው የተጠቀምኩት። እናንተ ግን ምን ማድረግ ትችላላችሁ ማለት ነው። እናንተ ከስር ያሉትን ተጠቅማችሁ ሐምሌ የሚለውን እነኚህ እንግሊዘኛዎቹን ብቻ ተጠቅማችሁ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ኮንፊውዝ ሳትሆኑ በደንብ አድርጋችሁ ከለያችሁ በቀላሉ ትጽፏቸዋላችሁ። በጣም አሪፍ ኦኬ። አሁን ወደ ቀጣይ እንሄዳለን። ቀጣይ ደግሞ እንግሊዘኛ ነው የምጽፈው። ሄሎ የሚለውን እንጻፍ እስኪ። ሄሎ ሄሎ የሚለውን ለመጻፍ መጀመሪያ ሄ ፊደል አለች አይደል? እዚች ጋር ሄ ፊደል ከሀ ቤተሰብ ሄ ፊደል እችኛዋ ሄ የአማርኛዋን ሳይሆን የእንግሊዝኛውን ትጠቀማላችሁ። ሄ ምትሏን ትጠቀሙና ከዛ ሎ ስትሉ ደግሞ ሌ ቤተሰብ ሎ ፊደል ሎ የት ነው ያለው? ሎ ሎ። ስለዚህ አሁን በተፈጥሮ ሄሎ የሚለው ሲጻፍ ደብል ስለሚሆን እችን ሌ አንድ እናስገባና ደብል እናደርጋለን። ሁለት ሌ ነው የተጠቀምነው እዚህ ጋር። ስለዚህ ሄሎ የሚለውን ለመጻፍ እነኚህን ፊደላቶችን በቀላሉ ተጠቅመናል ማለት ነው ቤተሰቦች። በጣም አሪፍ። በዚህ መልክ ለይታችሁ ካነበባችሁ እርግጠኛ ሆኜ የምነግራችሁ በቀላሉ እንግሊዝኛ እንደምታነቡ እንደምትጽፉ እርግጠኛ ነኝ። ለምን እኔ አሁን በግል ማስተምራቸው ተማሪዎች አሉና ቀጥታ እንግሊዝኛ ፊደል አስቆጥሬያቸው ምናምን ለማስነበብ ሲሞክር ብዙዎቹ ይቸገራሉ፣ በቀላሉ መልመድ አይችሉም። ስለዚህ በዚህ መልክ ነው ማስተምራቸው ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ ወደዚች እንመጣለን። እዚች ጋር ሰላም የምትል ቃላት አለች። ሰላም የምትሏን ለመጻፍ መጀመሪያ ሴ ፊደል ከሴ ቤት ሴ ፊደል እናመጣለን። ሴ ፊደል ቀጣይ ነው የምንመለከታት። ላ ፊደል ደግሞ እዚች ጋር ያለችው ላ አያችሁ፣ ሌና ላ አንድ ላይ ማለት ነው። ላ ፊደል ደግሞ እዚች ጋር ያለችው ናት ላ ፊደል። ስለዚህ እንግሊዝኛዋን ነው የምንጠቀማት። ላ እዚች ጋር አያችኋት። ከዛ መጨረሻ ላይ ያለችው ደግሞ ም ፊደል አለች። ም ሰላም ስንል ም ፊደል እዚች ጋር ያለችው እችኛዋን እንጠቀማለን ማለት ነው። አያችሁ፣ ሰላም በቀላሉ ነው የምጽፉት ማለት ነው። በጣም አሪፍ ኦኬ። ቀጣይ ደግሞ ወደ መጨረሻ አካባቢ ያለችውን ተመልክተን ወደ ቀጣዩ እንሄዳለን ማለት ነው። እችኛዋ ምን ትላለች? መማር። መማር የሚለውን በአማርኛ ነው ያመጣሁላችሁ። ስለዚህ በአማርኛ ለመጻፍ ሞክሩ መጀመሪያ። ከዛ በኋላ ፊደላቶቹን እየቀየራችሁ በእንግሊዝኛ በቀላሉ መጻፍ ትችላላችሁ ማለት ነው። ለምሳሌ መማር ለማለት መጀመሪያ ሜ ፊደል ነው አይደለም እናገኛት። ሜ የሜ ቤተሰብ የመጀመሪያዋ ፊደል መ አያችሁ፣ መ ከዛ ማ ከዛ ማ ስትሉ ደግሞ ሜ ቤተሰብ ስንተኛዋ ናት? አራተኛው ማ። ከዛ ሬ ቤተሰብ ሪ ፊደል አለች። ሪ ስትጨምሩ መማር የሚለውን በቀላሉ ትጽፋላችሁ ማለት ነው። ሪ ፊደልን ቀጣይ ነው የምንመለከተው። ስለዚህ እነኚህን በቀላሉ እንዴት መጠቀም እንዳለባችሁ ነው ማሳያችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ለምሳሌ አሁን እነኚህን በእንግሊዝኛ መማር የሚለውን ለመጻፍ ከፈለጋችሁ የትኛው ነው የምትጠቀሙት ማለት ነው? አያችሁ፣ እዚች ጋር ኤምኢ አለች፣ እዚች ጋር ደግሞ ማ ፊደል አለች። ከዛ ሪ ፊደል ጨምራችሁ ትጽፋላችሁ ማለት ነው በቀላሉ። በጣም አሪፍ ኦኬ። አሁን ደግሞ ወደ ቀጣይ እንሄዳለን። ኦኬ፣ እዚህ ጋር ያሉት ደግሞ ከሴ ቤተሰብ ጀምሮ ናቸው። ስለዚህ ሴ ቤተሰብ ላይ መጀመሪያ እናንተ ማየት ያለባችሁ
አያችሁ ሴ እንግሊዘኛውም አማርኛ ሴ ሱ ሲ ሳ ሴ ስ ሶ አያችሁ። ስለዚህ እንግሊዘኛውንም አማርኛውንም አንድ ላይ ነው ማንበብ ያለባችሁ። ሴ ካላችሁ እችኛዋን የእንግሊዘኛዋን ማየት አለባችሁ። ሱ ካላችሁ እችኛዋን ማየት አለባችሁ። ሲ ካላችሁ እችኛዋን ማየት አለባችሁ። ሳ ካላችሁ እችኛዋን፣ ሴ ካላችሁ እችኛዋን፣ ስ ካላችሁ እችኛዋን ብቻዋን የምትመጣዋን፣ ሶ ካላችሁ ደግሞ ይሄኛው። አያችሁ አንድ ላይ ነው ማየት ያለባችሁ። ከላይ በሰማያዊ በነጭ የተጻፈውና ከታች በኩል ያለውን አንድ ላይ ነው መመልከት ያለባችሁ ማለት ነው። ሶ ከዚህ ውስጥ ለምሳሌ ሶስና ብላችሁ በእንግሊዘኛ ጻፉ ብሎ የሆነ ሰው ቢጠይቋችሁ ወይም እናንተ መጻፍ ከፈለጋችሁ ሶሪ ሶስና ምናምን ሊሆን ይችላል። ስለዚህ ከሴ ቤት ወደ መጨረሻ ሶ ጋር ነው አይደል የምትመጡት፣ እዚች ጋር ሶ አለች። ስለዚህ በእንግሊዘኛ መጻፍ ከፈለጋችሁ ደግሞ ከታች ያለችው ሶ አቸዋ የእንግሊዘኛ አቸዋን ትጠቀማላችሁ። ሶ በጣም አሪፍ። ሶ አሁን ከሴ ቤተሰብ እንደምሳሌ እዚህ ጋር የምንመለከታቸው ስሶ ብለን እናንበብ እስኪ። ሲሶ የሚለውን በአማርኛም በእንግሊዘኛም አምጥቼላችኋለሁ። ሶ እችኛዋን እንጽፋታለን አሁን። ስለዚህ ከሴ ቤተሰብ መጀመሪያ ሲ አለች አይደለ? ስለዚህ ሲ ጋር እንመጣለን። ሲ ጋር ስንመጣ ሲ የትኛዋ ናት? እዚች ጋር ያለችው ሲ ፊደል አለች። ከዛ ሶ ለማለት ደግሞ ሶ እዚች ጋር መጨረሻ ላይ ያለችው ናት። ተጠቀምናት። ቀጥታ ነው ያመጣዋት። ስለዚህ እዚህ ጋር መጥቶ ምን ይላል? ሲሶ። ያችሁ ሲሶ በአማርኛም በእንግሊዘኛም ሲሶ በዚህ መልክ ጽፈናል ማለት ነው። ማለት በእንግሊዘኛ ቋንቋ ሲሶ ይባላል ማለት ሳይሆን ቃላቷን እንዴት መጻፍ እንችላለን የሚለው ነው እናንተ ማየት ያለባችሁ። በጣም አሪፍ። ኦኬ አሁን ደግሞ ወደ ሁለተኛይቷ ደግሞ ማናት? ሳራ በአማርኛም በእንግሊዘኛም ሳራ። አያችሁ ሳራ የምትሏን እንጽፋታለን። ሶ ከሴ ቤተሰብ ሳ መጀመሪያ እናገኛለን። ሴ ቤተሰብ ቁጥርም በዚህ ቤተሰብ መጠቀም ትችላላችሁ፣ በዚህ ቤተሰብ መጠቀም ትችላላችሁ፣ ችግር የለውም። ግን እኔ አሁን ከዚች ልጠቀምና ሳ። አያችሁ የእንግሊዘኛውንም የአማርኛዋን እያያችሁ አንድ ላይ ነው ያከበብኳቸው። በጣም አሪፍ። ከዛ ደግሞ ሬ ቤተሰብ ራ ናት አይደል? እዚች ጋር ያለችው ወደ ሬ ቤተሰብ እንሂድና ሬ ሩ ሪ ራ አራተኛዋ ናት ማለት ነው። ሶ አራተኛይቷን ራ እንወስድና እዚህ ጋር ሳራ የሚለውን ነገር በቀላሉ እንጽፋለን ማለት ነው። በቃ እንደዚህ ካነበባችሁ በቀላሉ ነው የምታገኟቸው። ሁሉም ፊደላቶች እስከ መጨረሻው ድረስ እንሰራላችኋለሁ። ከዛ በኋላ በቀላሉ ታነባላችሁ ማለት ነው፣ ትጽፋላችሁ በራሳችሁ። በጣም አሪፍ። ኦኬ ሌላ ደግሞ እዚች ጋር የምንመለከታት ሰራ የምትሏን እንመለከታታለን። አያችሁኛው ሰራ ለማለት አሁን የግድ መጀመሪያ ማምጣት ያለብን የትኛው ነው? ሴ ፊደል አይደለ? ስለዚህ የመጀመሪያውን ሴ። ስለዚህ ሴ የመጀመሪያዊቷን እንመርጣለን። ከዛ ሬ ቤት ራ፣ ቅድም ያየነው ራ ማለት ነው። እዚህ ጋር በስሞል ነው ያመጣኋት፣ እዚህ ጋር ደግሞ በካፒታል። ስለዚህ ራ ሰራ አይደለ? አንድ ላይ የምለው ሰራ። በጣም አሪፍ። በቃ በቀላሉ መጻፍ ትችላላችሁ ማለት ነው። ሰራ። በጣም አሪፍ። ኦኬ ከዛ ደግሞ አሁንም አንድ እንጨምር ከሴ ቤተሰብ ሱስ ብለን ለመጻፍ ብንፈልግ ሴ ቤተሰብ ለምሳሌ ሱ ፊደል እዚች ጋለች አይደል? ሱ ፊደል እዚች ጋለች ሱ። ከዛ ስ እዚች ጋለች ብቻዋ የምትመጣው ማለት ነው። ሶ ሱስ የሚለውን በዚህ መልክ እንጽፋለን ማለት ነው። እዚች ጋር ጻፍናት። እነኚህ ሁለት ፊደላቶችና የተጠቀምናቸው ሱስ የሚለውን ቃላት በዚህ መስርተናል ማለት ነው በቀላሉ። በጣም አሪፍ። ኦኬ አሁን ደግሞ ከሼ ቤት አንድ ምሳሌ እንመለከትና ወደ ቀጣዩ እንሄዳለን ማለት ነው። ኦኬ ከሼ ቤተሰብ ሹ ብላችሁ ራሳችሁ ቁጠሩ እናንተ። 3 ፊደል ነው የምንጠቀማቸው በእንግሊዝኛ። ሼ ቤተሰብ ዋናዋ ተነባቢ ኤስ እና ኤች ናት። ልክ እዚህ ጋር ኤስ አር ምናምን ብለን እንደተመለከት ነው እዚች ጋር ኤስ እና ኤች ናት ሼ ቤተሰብ። ከዛ በኋላ ነው አናባቢዎችን የምትጨምሩት። ሶ የመጀመሪያዋ ሼ ስንጽፍ እንደዚህ እንጽፋለን ማለት ነው። ሼ። በጣም አሪፍ። ኦኬ ስለዚህ አሁን ከሼ ቤተሰብ ምንድነው የጻፍነው? ሻሽ የሚለውን ነው የጻፍነው። በአማርኛም በእንግሊዝኛም ጽፈናል ሻሽ ብለን። ሶ ሻሽ የሚለውን ለመጻፍ መጀመሪያ ሻ ማግኘት አለብን። ከሼ ቤተሰብ ሻ። ከዛ ደግሞ ሻሽ።
ከሼ ቤተሰብ አሁን ደግሞ ሽ ስድስተኛ ይቷል። ስለዚህ አንድ ላይ ምንድነው ያልነው እዚህ ጋር ሻሽ ሻሽ። አያችሁ ሻሽ። በአማርኛም በእንግሊዝኛም ማየት ትችላላችሁ ማለት ነው። ሻሽ። ጥሩ። አሁን ወደ ቀጣይ እንሄዳለን። እናንተን መስመሩን ብቻ ነው ያሳዩዋችሁ። እናንተ የፈለጋችሁትን ቃላት በአማርኛ እየመሰረታችሁ ወደ እንግሊዝኛ መቀየር ትችላላችሁ እንዳረሱ። ኦኬ። ቀጣይ ደግሞ ከቀይ ቤት እስከ ቼ ቤት ያሉ ፊደላቶችን ተጠቅመን አንዳንድ ምሳሌዎችን እንመለከታለን ማለት ነው ቤተሰቦች። ይሄኛውን ቀይ ቤተሰብ ነው። ሶ ለቀይ ቤተሰብ ከ ፊደል ነው የምንጠቀማት። ከ፣ ኩ፣ ክ፣ ካ ምናምን እያልን ምንጽፋቸው ማለት ነው። ለምን በእንግሊዝኛ ቀ የሚል ድምፅ የለም። አያችሁ ከ ነው የሚሉት እነሱ። በጣም አሪፍ። ኦኬ። ስለዚህ አሁን ከቀይ ቤተሰብ እችኛዋን ቆቅ የምትለዋን ቃላት ለመጻፍ ከፈለግን ምንድን ነው የምናደርገው? ቆቅ የምትለዋን ለመጻፍ ከፈለግን ከቀይ ቤተሰብ ወደ ቆ እንሄዳለን። ቆ። ከዛ ደግሞ ቅ ብቻዋ የምትመጣው ቅ እዚች ጋ ያለች ቅ። በቃ ሁለቱን ስድስተኛዋን እና ሰባተኛዋን ተጠቀምን። ቆቅ የሚለውን በቀላሉ ጻፍን ማለት ነው ቤተሰቦች። አያችሁ ሶ ቆቅ ወይም በእንግሊዝኛም ቆቅ። በእንግሊዝኛም ቆቅ የሚለውን እንደዚህ ትጽፋላችሁ ማለት ነው። ቆቅ። በጣም አሪፍ። ኦኬ ወደ ቤ ቤተሰብ እንመጣለን። አሁን ቤ ቡ ብላችሁ ቁጠሩ እናንተ እስከ ቦ ድረስ። ከዛ ቤት የሚለውን ለመጻፍ ብንፈልግ ቤት የሚለውን ለመጻፍ ብንፈልግ መጀመሪያ ቤ ፊደል እንመርጣታለን አይደለ? ቤት የሚለውን ለመጻፍ ቤ ስንል ቤ የትኛዋ ናት? አምስተኛው ቤ። ከዛ ት ስንል ደግሞ ወደ ቴ ቤተሰብ እንሄድና ት ከቴ ቤተሰብ ት ዝች ጋለች በት ቤት። ይሄኛው በስሞል ስለጻፍኩ ነው እንጂ ተመሳሳይ ናት ማለት ነው። እቺ ፊደል አሁን ከዚች ጋር ተመሳሳይ ናት። በስሞል ስለጻፍኳት እንጂ ተመሳሳይ ናቸው። ቤት የምለውን በዚህ መልክ እንጽፋለን። ከዛ ደግሞ ቱታ የምለውን ከቴ ቤት እንጻፍ እስኪ። ቱታ ብላችሁ ጻፉ ብዬ ቢሰጣችሁ እንዴት ነው የምጽፉት? ቱታ። መጀመሪያ ቱ ፊደል ነው አይደል ማግኘት ያለብን። ከቴ ቤት ቴ ቱ ምንላት ይች። ከዛ ታ ደግሞ አሁንም ከቴ ቤት ቴ ቱ ቲ ታ አራተኛ ታ። ስለዚህ ቱታ በአማርኛ እንደዚህ ትጽፋላችሁ። በእንግሊዝኛ ከሆነ በታች በኩል ላይ ያለውን ማየት ትችላላችሁ ማለት ነው። አያችሁ። ስለዚህ ቱታ ችኛዋ ቱና ችኛዋ ታ። ቱታ በእንግሊዝኛ ችኛዋ ቱ ችኛዋ ታ። አያችሁ። በዚህ መልክ በቀላሉ መጻፍ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። በጣም ብዙ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። በዚህ መልክ መጻፍ ከቻላችሁ እንግሊዝኛውን እንደምታነቡ እንደምትጽፉ በደንብ እርግጠኛ መሆን አለባችሁ ማለት ነው። በጣም አሪፍ። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷ ታች የምትሏን እንጻፍና እንጨርሳለን ማለት ነው። ስለዚህ አሁን ወደ ቼ ቤተሰብ ስንደርስ ቼም ልክ እንደ ሼ ቤተሰብ ቅድም እንዳየነው 3 ፊደል ነው የምንጠቀመው። አያችሁ ኤስኤች ኢ ኤስኤች ዩ እያልን ነው የምንሄደው። ዋናው ተነባቢ ኤስኤች 2 ፊደል ስለሆነች 2 ፊደል ነው የምንጠቀመው ማለት ነው። እዚህ ጋም አሁን ከቴ ቤተሰብ ታ እናመጣለን። ታ ከሆነች ችኛዋ ናት አይደል? ታ። ከቼ ቤተሰብ ደግሞ ች ታ ች ታች የምለውን በአማርኛም በእንግሊዝኛም በዚህ መልክ እንጽፋለን ማለት ነው። በጣም አሪፍ ቤተሰቦቻችን። ስለዚህ ቪዲዮአችን ከወደዳችሁ እናንተን ያስተምራል ብላችሁ ካሰባችሁ ሳብስክራይብ ማድረግ እንዳረሱ። አዲስ ዩቲዩብ ቻናል ስለሆነ ሳብስክራይበር ያስፈልጋል በጣም ብዙዎቹ ደግሞ መጠቀም ይፈልጉታሉ፣ መማርም ይፈልጉታሉ። ወደ እነርሱ በቀላሉ እንድደርስ ደግሞ ኮሜንት፣ ላይክ ምናምን ማድረግ ማበረታታት እንዳትረሱ። ሀሳብ ካላችሁ ደግሞ በዚህ መልክ ብትሰራለን ብላችሁ የሚታስቡት ነገር ካለ ኮሜንት ላይ ማስቀመጥ እንዳረሱ። ኮሜንት ላይ ወይም ደስ ያላችሁትን ነገርም ቢሆን እየጻፋችሁ ከወጣችሁ ቪዲዮአችን እየወጣ ይታያል ማለት ነው ቤተሰቦቻችን። በጣም አሪፍ ቪዲዮ ነው። በደንብ አድርጋችሁ ተመልከቱና ቀጣይ ደግሞ ሌላ ፓርት ይዤላችሁ እመጣለሁ ማለት ነው። እንደምትጠቀሙ እርግጠኛ ነኝ። መማር የምትፈልጉ ተማሪዎች አማርኛም እንግሊዝኛም ከመጀመሪያው ጀምራችሁ አንድ ብላችሁ ጀምራችሁም ቢሆን በተለያየ አጋጣሚ የትምህርት እድል ያላገኛችሁ ተምራችሁም ቢሆን ደግሞ ፐርፌክት ሆናችሁ እንግሊዝኛ አማርኛ መጻፍ ያልቻላችሁ ማውራትም ያልቻላችሁ እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክመለስ ድረስ ሰናይ ጊዜ